አሁን ደግሞ የሆራ ፊንፊኔ እየተከናወነ ወዳለበት ስፍራ እንሄዳለን። እንግዲህ የማጠቃለያ ሁኔቱ ምን መልካለው የሚለውን ደግሞ ባልደረባችን ታሪኩ ለገሰ ዳግም አግኝተናል። እሱ የተለያዩ መረጃዎችን ይነግረናል። ታሪኩ ምን አዲስ ጉዳይ አለ? እንዴትስ ባለ ሁኔታ እየተገባደደ ነው የሚለውን መረጃ ማጋራት ይችላል? አመሰግናለሁ ሜሮንና ወንድሙ። እንግዲህ የሆራ ፊንፊኔ ኢሬቻ በዓል በደመቀ ሁኔታ ተከብሮ ተጠናቋል። በተለይም እንግዶች የሆራ ፊንፊኔን በዓል አክብረው በነገው ዕለት ለሚከበረው የሆራ አርሰዴ ኢሬቻ በዓል ወደ ቢሾፍቱ እየተጓዙ ነው የሚገኙት። በዓሉ በሰላማዊ በሆነ መንገድ በአብሮነት በፍቅር በመተሳሰብ በጋራ ተከብሯል። የተለያዩ ብሔር ብሔረሰቦች በበዓሉ ላይ ታድመው በጋራ ያከበሩት ነው። የዛሬው የሆራ ፊንፊኔ የኢሬቻ በዓል ከሌሊቱ ጀምሮ የተለያዩ እንግዶች ከተለያዩ ቦታ በዚህ ስፍራ ተገኝተው በደመቀ ሁኔታ አክብረውታል ማለት ነው። እንግዲህ በዓሉን ለማክበር ደግሞ የኦሮሞ ሕዝብ ብቻ ሳይሆን የተለያዩ ብሔር ብሔረሰቦች የተገኙበት ነው። እነዚህ ብሔር ብሔረሰቦች ረጅም ርቀት ተቋርጦ እንደመምጣታቸው በተለያየ ቦታ ደማቅ አቀባበል ተደርጎላቸው መገኘታቸውንና በዓሉንም በጋራ በደማቅ ሁኔታ ማክበራቸውንም ባነጋገርናቸው ጊዜ ሐሳባቸውን አካፍለውናል። ይህ በዓል የኦሮሞ ሕዝብ ብቻ ሳይሆን የሁሉም ኢትዮጵያውያን በዓል ነው። በዚህ በዓል ላይ በተለይም የኦሮሞ ሕዝብ የራሱን ባህል የራሱን አለባበስ የራሱን የባህላዊ ጭፈራ ከማሳየቱን ባሻገር ሌሎች ብሔር ብሔረሰቦችም የራሳቸውን ባህል ያሳዩበት ያለ በዓል እንደመሆኑ መጠን በተለይም በኢትዮጵያ የሚከበረው የብሔር ብሔረሰቦች ቀን በአመት አንዴ ከመገናኘት ባሻገር ባለፈ እንደዚህ በአመት ሁለቴ ሶስቴ እንድንገናኝም ያደረገ በዓል በመሆኑ ለብሔር ብሔረሰቦች አብሮነት አንድነትና ሰላም ትልቅ ፋይዳ ያለው ስለመሆኑም ያነሱበት ነው። የኢሬቻ የሆራ ፊንፊኔ በዓልም በዚህ መልኩ ሊለካ የሚችል ለሀገር ትሩፋቱ ብዙ የሆነ እንደሆነም እንደዚሁ አንስተውልናል። እንግዲህ በዚህ በዓል ላይ የተለያዩ ብሔር ብሔረሰቦችን አግኝተን አነጋግረናቸዋል። ባህላዊ ጭፈራዎቻቸውን እያሳዩ ባህላዊ አለባበሶቻቸውን ለብሰው ሲጨፍሩ ተመልክተናል። ከዛም ባለፈም ደግሞ የአንዱን ልብስም ለብሶ እንደዚሁ ሲጋራና አብሮነቱን በይበልጥ ሲገልጽ እንደነበረም የተመለከትንበት ነው። ይሄ ለሀገር ትልቅ ትርጉም ያለው ትልቅ ፋይዳ ያለው በዓል መሆኑንም እንደዚሁ አንስተዋል። ይሄም በተለይም ደግሞ አብሮነት አንድነት እንደዚሁ የተገለጠበት ስለሆነም ይህንን በዓል ደግሞ ለቀጣይ ትውልድ ለማስተላለፍ ሁሉም በጋራ ሊሰራበት እንደሚገባም እንደዚሁ ያነሱበት ነው። ይህንን በዓል ደግሞ ይበልጥ ከዚህ በለጠ ደምቆ ከዚህ በለጠ ደግሞ አንድነትን አጠናክሮ በቀጣይ አመት ይበልጥ እንዲከበርም በቀጣይ ሁሉም በጋራ ሊሰራበት እንደሚገባም ያነሱበት ነው። በተለይም ከተለያየ አካባቢ መጡ ብሔር ብሔረሰቦች በመጡባቸው አካባቢዎች ሁሉ የተለያዩ ለውጦችን ሲመለከቱ እንደነበረ የተለያዩ የልማት ስራዎችን ሲመለከቱ እንደነበረና የዘንድሮን የኢሬቻ በዓል ልዩ የሚያደርገውም በእነዚህ የልማት ስራዎች ውስጥ ሆኖ የተከበረ መሆኑም ትልቅ ደስታ እንደፈጠረባቸውና በጣም እጅግ ካምናው በተሻለ ዘንድሮ የደመቀ እንደነበረ አንስተዋል። አሁን ላይ እንግዲህ ያው በዓሉ የሆራ ፊንፊኔ የኢሬቻ በዓል ተጠናቆ እንግዶች ወደ የመጡበት ገሚሶቹም ደግሞ ለሆራ አርሰዴ ወደ ቢሾፍቱ እየሄዱ ያሉበት ሁኔታ ነው ያለው። በዓሉም በሰላማዊ ሁኔታ ተጠናቋል። እኛም ከማለዳው ከትላንት ከዋዜማው ጀምሮ የተለያዩ መረጃዎችን ለተመልካቾች ስናደርስ እንደነበር ይታወቃል። ዛሬም የሆራ ፊንፊኔን የኢሬቻ በዓል አከባበር ምን እንደሚመስል የበዓል አንድምታው እና የተለያዩ መረጃዎችን ስናደርስ ነበረ ማለት ነው። በኔ በኩል ያሉ መረጃዎችንም እንደኔው በዚሁ ላጠናቅቅ። ወንድሙና ሜሮን ወደ እናንተ ልመለስ።